አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት የአሜሪካ አደራዳሪዎች በሳዑዲ አረቢያ ዋና ከተማ ሪያድ ከዩክሬንና ከራሽያ ባልደረቦቻቸው ጋር ለየብቻ ድርድር እያካሄዱ ነው። ዋሽንግተን በዚህ ድርድር ወደፊት ወደ አጠቃላይ ተኩስ አቁም የሚመራ ከፊል የተኩስ አቁም ስምምነት ላይ ለመድረስ ታልማለች። የፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ፑቲን ሰላም እንደሚፈልጉ ይሰማኛል ይላሉ። ሲያክሉም ሰኞ ዕለት ሳዑዲ አረቢያ ውስጥ ተጨባጭ ለውጥ እንደምናይ ተስፋ አደርጋለሁ ብለዋል። ይሁንና የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የተቆጠበ አስተያየት ሰጥተዋል። ገና የመንገዱ መጀመሪያ ላይ ነን ብለዋል ለራሽያ ቴሌቪዥን። የሪያድ የዩክሬን አሜሪካ ውይይት የጀመረው ትናንት አመሻሽ ላይ ነበረ። የዩክሬን የልዑካን ቡድን በመከላከያ ሚኒስትሩ ሩስተም ኡመሮቭ የተመራ ነው። ኡመሮቭ እንደተናገሩት ውይይቱ ቴክኒካዊ ጉዳዮች ላይ ያተኮረ ነው። ስብሰባው የኃይል መስጫ ተቋማትና ቁልፍ መሠረተ ልማቶችን ከአደጋ መጠበቅ ስለሚቻልበት ሁኔታ ላይ ያተኮረ ነበረ። ኡመሮቭ ከስብሰባው በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ድርድሩን ፍሬያማ ሲሉ ገልጸውታል። የፕሬዝደንት ዜሌንስኪን ፍትሐዊና ዘላቂ ሰላም የመቀዳጀት ዓላማን ከግቡ ለማድረስ እየሠራን ነው ብለዋል። የጥቁር ባህር የመርከቦች ነፃና ሰላማዊ እንቅስቃሴም ድርድሩ የሚያተኩርበት አብይ ነጥብ መሆኑ ታውቋል። ሩሲያ ዩክሬን ከዚህ በፊት የእህል ምርቶቿን ከወደቦቿ ጭና ያለምንም ጥቃት ለገበያ እንድታቀርብ ያስቻላት የቀደመው ስምምነት እንዲያንሰራራ ትፈልጋለች። ስምምነቱ ለራሽያ ደግሞ የተወሰነ የማዕቀብ እፎይታ የሰጣት እንደነበር አይዘነጋም። ፕሬዚደንት ዶናልድ ትራምፕ በጋራ በሁለቱም ወገን በመቶ ሺዎች ሙት ቁስለኛ የሆኑበትንና ከ1945 ወዲህ በአውሮፓ ምድር የደረሰ አስከፊ የሆነውን ይህን ጦርነት በአስቸኳይ ለመቋጨት ይፈልጋሉ። የአሜሪካና የዩክሬን ተደራዳሪዎች ከጥቂት ሳምንታት በፊት እዚሁ ሳዑዲ አረቢያ ጄዳ ውስጥ ባደረጉት ውይይት ለ30 ቀናት የሚጸና ሁሉንም አውደ ግንባሮች አካታች የተኩስ አቁም ደርሰው እንደነበረ አይዘነጋም። በወቅቱም የአሜሪካ ተደራዳሪዎች መሪ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አሁን ኳሷ በሩሲያ እግር ስር ናት ማለታቸው አይዘነጋም። ይሁንና ራሽያ ስምምነቱን ወዲያውኑ ባለመቀበል ቅድመ ሁኔታዎች ማስቀመጧ ይታወቃል። ይህ መሆኑም አሜሪካ በራሽያ ላይ ቢያንስ በአደባባይ በታየ ወይም በተሰማ መልኩ ብዙም ጫና አላሳደረችም የሚል አስተያየት ጋብዟል። ይልቁንም የትራምፕ አስተዳደር በሞስኮ ላይ ትልቅ እምነት እንዳለው ደጋግሞ እየገለጸ ነው። የራሽያ ዩክሬን ጦርነትን የማስቆም ድርድሩን በግንባር ቀደምትነት የሚመሩት ልዩ ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ላይ ታከር ካርልሰን ለተሰኘ የአሜሪካ ጋዜጠኛ በሰጡት ቃለ ምልልስ አሜሪካና አውሮፓ በዩክሬን ጦርነት አጀማመርም ሆነ አፈጻጸም ላይ ያላቸው አቋምና አመለካከት እጅግ የተለያየ መሆኑን አሳይተዋል። ዱባና ቅል ራሽያ ወደ ጦርነቱ የገባችው ተተንኩሳ እንደሆነና ፕሬዝደንት ቭላዲሚር ፑቲንም ቃላቸውን የሚያከብሩ ታማኝ ሰው ናቸው ብለዋል ዊትኮፍ። አውሮፓውያኑ በወገናቸው ቭላዲሚር ፑቲንን በዩክሬን ብቻ የሚመለሱ ሳይሆን ከቀናቸው ለመላ አውሮፓ ስጋት ናቸው በማለት ያምናሉ። እንደ ዩክሬን ሁሉ ቃላቸው የማይታመንና ባመቻቸው ጊዜ ጦርነት ከመክፈት ወደ ኋላ የማይሉ ናቸው በማለት ለጦርነት እየተዘጋጁ ነው። ዊትኮፍ ከዚህ አንጻር የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር መጨረሻ ላይ ሊደረስ የሚችለውን የሰላም ስምምነት የሚያስከብርና ዩክሬን ውስጥ የሚሰማራ ወታደራዊ ኃይል ለማደራጀት የሚያደርጉትን ጥረት ኢኙኝ ወይም አትርሱኝ ባይነት ነው ሲሉ ውድቅ አድርገውታል። ዊትኮፍ በዚህ ቃለ ምልልስ እንዳሰመሩበት ከሆነ
ግጭቱን ለማብቃት ቁልፍ የሆነው ጥያቄም አሁን በራሽያ እጅ የሚገኙትን የክሬሚያ ልሳነ ምድርና 4ቱን የዩክሬን ግዛቶች ኬርሶን፣ ዛፖሪጂያ፣ ዶነትስክና ሉሃንስክን ዩክሬኖች ፈቅደው ለሩሲያ ይለቁ ይሆን የሚለው ጥያቄ ነው ብለዋል። አያይዘውም ከሁለተኛው የዓለም ጦርነት በኋላ ክሬሚያ ልሳነ ምድርም ሆነ አሁን ራሽያ በአብዛኛው የተቆጣጠረቻቸው 4ቱ የዩክሬን ግዛቶች የራሽያ እንደነበረ አመልክተዋል። ኃያል የመሬት መንቀጥቀጥ ማይናማርን አንዘፈዘፋት። ቢያንስ 144 ሰዎች ወዲያውኑ ሞተዋል። በርዕደ መሬቱ ክፉኛ የተጠቃችው በወታደራዊ ጁንታ አገዛዝ ስር ያሉ አካባቢዎች ናቸው ይላሉ ዘገባዎች። እንቅጥቃጤው እስከ ባንኮክ የደረሰና የአስቸኳይ የአደጋ ጊዜ እንዲደነገግ ያደረገ ነው። ማዕከላዊዋ የማይናማር ግዛት ላይ የባሰው ርዕደ መሬት በሬክተር ስኬል 7.7 የተመዘገበ ከባድ ነበረ። ከሞቱት 144 ሌላ 732 ሰዎች መቁሰላቸውን ወታደራዊ መንግሥት ገልጿል። የርዕደ መሬቱ ማዕከል በሆነችዋ ማንዳላይ ከተማ ንዝረቱ አንድ የቀድሞ ሮያል ቤተ መንግሥትን ጨምሮ ታሪካዊ ቦታዎች ላይም ጉዳት አድርሷል። ታይላንድ ባንኮክ ውስጥ በመጠናቀቅ ላይ የነበረ ባለ 30 ፎቅ ሰማይ ጠቀስ ሕንፃ በመሬት መንፈራገጡ ከላይ ወደ ታች በቅጽበት ተደርምሶ ቢያንስ 3 ሰዎች መሞታቸውና በደርዘኖች የሚቆጠሩ ፍርስራሽ ውስጥ ተቀብረዋል። የእስራኤል መከላከያ ኃይል IDF የሊባኖሱ ጦርነትን ካስቆመው ተኩስ አቁም ወዲህ ለመጀመሪያ ጊዜም የሊባኖሷን ዋና ከተማ ቤይሩት የሄዝቦላ ይዞታዎች ላይ ድብደባ መፈጸሙ ተገለጸ። የእስራኤል ጀቶች ኢላማ ያደረጉት የቤይሩት ደቡባዊ መዳረሻ ውስጥ የሚገኝ አንድ ሕንፃ ነበረ። IDF እንዳለው ድብደባው ንብረትነቱ ኢራን ደገፍ የሆነው ሄዝቦላ የሰው አልባ ማከማቻን አውድሟል። የሊባኖስ ዜና አገልግሎት የጦር ጀቶቹ የመቷት ሃዳት የተባለችውን የቤይሩት ደቡባዊ መዳረሻ ከተማ መሆኑን ገልጿል። እስራኤል በተጨማሪም ደቡባዊ ሊባኖስ ውስጥ የሄዝቦላን ይዞታዎች መደብደቧን IDF ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይን በመጎብኘት ላይ ከሚገኙት የሊባኖሱ ፕሬዝዳንት ጆሴፍ ኦውን ጋር ጎን ለጎን ቆመው በሰጡ መግለጫ እስራኤል ቤይሩት ላይ ያካሄደችው ድብደባ ተቀባይነት የለውም ብለዋል። ይህ መሆኑ አሉ ማክሮን ሄዝቦላን ብቻ ነው ሊጠቅመው የሚችለው። እስራኤል ድብደባውን ያካሄደችው 2 ሚሳኤሎች ከደቡባዊ ሊባኖስ ወደ ሰሜናዊ እስራኤል ከተተኮሱ በኋላ ነበረ። አንዱን ሚሳኤል መታ ስትጥል፣ ሌላው ግን ወደ ግዛቷ መድረስ ሳይችል መቅረቱን ገልጻለች። ሄዝቦላ እኔ አልተኮስኩም ብሏል። እስራኤል ድብደባውን ከማካሄዷ በፊት የጥቃቱ ኢላማ ከሆነችው ሃዳት ከተማ ነዋሪዎችን በጊዜ ገለል በሉ የሚል ማስጠንቀቂያ ከሰጠች በኋላ መሆኑ ታውቋል። ነዋሪዎቹም በከፍተኛ መበርገግ ስሜት ርቀው ለመሄድ ሲጣደፉ የሚያሳዩ ቪዲዮዎች ማኅበራዊ ሚዲያ ላይ ተለቀዋል። ከተማሪዎች ከየትምህርት ቤቶቻቸውም ወደ የቤቶቻቸው ተሰናብተዋል። እስራኤል 2ቱ የሮኬት ተኩሶች የተኩስ አቁሙን የጣሱ መሆናቸውን አስገንዝባ ለተጠያቂነቱም ከሊባኖስ መንግሥት ራስ ላይ እንደማትወርድ አስታውቃለች። የሊባኖስ ፕሬዝዳንት ኦውን በኤክስ ገጻቸው የእስራኤልን ጥቃት የተኩስ አቁሙን የጣሰ ነው ሲሉ አውግዘዋል። ዓለም አቀፉ ኅብረተሰብ የእስራኤልን እጅ የያዝልኝ ሲሉም ተማጽነዋል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ የእስራኤል ሰሜናዊ የድንበር ከተማ ቅሪያት ሺሞና በተጠቃች ቁጥር የሊባኖስ ርዕሰ መዲና ቤይሩትም ትሸበራለች ሲሉ አስጠንቅቀዋል። የሩሲያው ኃያል ፕሬዝደንት ቭላዲሚር ፑቲን የአርክቲክ ዋልታ ሰሜናዊ ትልቋ ከተማቸው ሙርማንስክ ላይ ቆመው የራሽያ የአርክቲክ ዓለም አቀፋዊ መሪነትን አጠናክራለሁ ሲሉ ዛቱም። በክልሉ የመልክዓ ፖለቲካ ፉክክርም እየጦፈ ነው ብለዋል። ዚህ ማሳያ ያደረጉት የአሜሪካው ሌላ ኃያል ፕሬዝዳንት ዶናልድ ትራምፕ የዓለማችን ግዙፏን የአርክቲክ ደሴት ግሪንላንድን በአሜሪካ የግዛት አንድነት ስር ለማሳደር የሚያደርጉትን ጥረት ነው። ባጭሩ አሉ ፑቲን፣ ባጭሩ አሜሪካ ግሪንላንድ ላይ ያላት ዕቅድ ጠንካራ ነው ብለዋል። ፑቲን በዚሁ የሙርማንስክ አርክቲክ ፎረም ንግግራቸው እነዚህ የአሜሪካ ዕቅዶች የጠለቁ ታሪካዊ ሥረ መሠረት አላቸው፣ ስለዚህም አሜሪካ በአርክቲክ ላይ ያሏትን መልክዓ ስትራቴጂክ፣ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅሞቿን ወጥ በሆነ መንገድ
ታራምዳለች ብለዋል። ግሪንላንድን በተመለከተ ደግሞ አሉ ፑቲን ጉዳይ የሁለቱ ሀገራት ብቻ ነው፣ ከእኛ ጋር የሚያያይዘው ነገር የለም ብለዋል። ራሽያ ከዚህም ሌላ በእሷና በአሜሪካ መካከል በአርክቲክ ክልል ሊኖር ስለሚችለው ኢኮኖሚያዊ ትብብር ወይም ዕቅድ እያሰማች ነው። ከአሜሪካ ጋር በጋራ ልንሰራቸው የምንችላቸው የተለያዩ የመዋለ ንዋይ ዕድሎችን እያጤንን ነው ብለዋል የፕሬዝደንት ፑቲን የውጭ ኢንቨስትመንትና ኢኮኖሚያዊ ትብብር መልእክተኛ ኪሪል ዲሚትሪየቭ። ይሁንና እነዚህን ኢኮኖሚያዊ ዕድሎች መጠቀም ከመጀመራችን በፊት የዩክሬን ጦርነት መቆም አለበት ብለዋል። በነገራችን ላይ አድማጮቻችን፣ የዩናይትድ ስቴትስ አሜሪካ ምክትል ፕሬዝደንት ጄዲ ቫንስና ባለቤታቸው ከዴንማርክ እስከ ግሪንላንድ ድረስ የተሸማቀቁበትን ጉብኝት በዛሬው ዕለት እያደረጉ መሆናቸው ታውቋል። ጄዲ ቫንስ በደሴቲቱ ላይ ያለውን የአሜሪካን የጠፈር ምርምር ማዕከል ይጎበኛሉ። የደሴቲቱ ጠቅላይ ሚኒስትር ገና ምርጫ አካሄደን ነገሮችን ቦታ ባልያዝንበት ሁኔታ ላይ ከፍተኛ የዩናይትድ ስቴትስ አሜሪካ መሪ ሊጎበኙን መምጣታቸው ለእኛ ያላቸውን ክብር ማጣት የሚያሳይ ነው ሲሉ ነቅፈዋል። ፕሬዚደንት ዶናልድ ትራምፕ ዴንማርክን በተደጋጋሚ ይህን ደሴት ሽጭልኝ በማለት ሲያመለክቱ መቆየታቸውና በየንግግሮቻቸው ግሪንላንድ የዋ ሊደር እንጂ የእኛ ናት ማለታቸው የሚታወቅ ነው። የአርክቲኳ የምድራችን ግዙፏ ደሴት ግሪንላንድና የፕሬዝዳንት ዶናልድ ትራምፕ ነገር አሁን ግልጽ እየወጣ ነው። ለወትሮው እንደመጣላቸው የሚናገሩ ዞር ብለው ደግሞ አልኩንዴ ብለው ራሳቸውን የሚያስተባብሉ ዶናልድ ትራምፕ ግሪንላንድ ላይ ያላቸው መሻትና አቋም ግን ከዚህ በጣም ይለያል። ግሪንላንድ ላይ ያላቸውን አምሮት ለማርካት ቢያስፈልግ በታንክና በጠያራ ተተኳሽ ፍልሚያ ሊገቡለት ወደ ኋላ የማይሉበት መሻታቸው ነው። በየጋዜጣዊ መግለጫቸው ደጋግመው ላታመልጭኝ አታሯሩጭኝ በማለት የሚሰነዝሩት ማሳሰቢያና ማስጠንቀቂያም ከዚህ አንጻር መታየት አለበት። ምክንያቱም ይህ አቋማቸው አሁን ሁነኛ ደጋፊና ተንታኝ አግኝቷል ይላል ለዚህ ዘገባ መነሻ የሆነን የጋርዲያን ጽሑፍ። ቭላዲሚር ፑቲን ባለፈው ሐሙስ በትልቋ ሰሜናዊ ራሽያ የአርክቲክ ከተማቸው ሙርማንስክ አንድ የፖሊሲ መድረክ ላይ ግሪንላንድ ለአሜሪካ ስለመገባቷ አስፈላጊነት ከማንኛውም የአሜሪካ ፖለቲከኛ በላይና በተሻለ ሁኔታ ሰፊ ማሳመኛ ነጥብ አቅርበዋል ይላል። አሜሪካ ግሪንላንድን ለመቆጣጠር መፈለጓ አሉ ቭላዲሚር ፑቲን በዛ መድረክ ላይ ሲናገሩ፣ መጀመሪያ ማንንም ሊያስገርም ወይም ሊያስደነግጥ ይችላል አሉ። ወንድሞቼ፣ የግሪንላንድ ጉዳይ የአዲሱ የአሜሪካ አስተዳደር ለከት የለሽ ዲስኩር እንደሆነ አድርጎ ማመን ጥልቅ ስህተት ነው ሲሉ አክለዋል። ለጥቆም ጉዳዩ እንደዚህ አይደለም ማሉ ፑቲን። አሜሪካ ግሪንላንድን ለመግዛት መጀመሪያ ያቀደችው በ1960ዎቹ በኢትዮጵያ 1950ዎቹ ነበር። ነገር ግን የአሜሪካ ኮንግረስ እቅዱን ሳይደግፈው ቀረ አሉ ፑቲን ማብራሪያቸውን በማራዘም። አሜሪካ በ1940ዎቹ ግዛቱን ከናዚ ወረራ ተከላክላ አዳነች። ከዛም ደሴቲቱን ለመግዛት ጥያቄ ስታቀርብ ኩም ተደረገች። በታሪክ ወደ ኋላ ስንሄድ አሜሪካ በ1910 ዓ.ም ግሪንላንድ ላይ እቅድ ነበራት። አሜሪካ ግሪንላንድ ላይ ያላት ዓላማ እውነተኛና የቆየ ታሪካዊ መሠረት ያለው ነው ብለዋል ፑቲን ለፖሊሲ መድረኩ። ፑቲን ግሪንላንድ ለአሜሪካ የተገባች ነች ሲሉ በማያሻማ ሁኔታ ቡራኪያቸውን ሰጥተዋል። አውሮፓን ያስደነገጣት ይሄ ነው። ፑቲን ለትርክታቸው ማስረጃነት ያቀረባት ደግሞ የራሳቸው ሀገር ራሽያ
አሳልፋ ለአሜሪካ የሸጠቻትን አላስካ ነው። አላስካ በ1862 ዓ.ም የራሽያ ኤምፓየር ለአሜሪካ የሸጣት ግዛት ናት በርካሽ ዋጋ። አሜሪካ በዚህ መልኩ ከራሽያ የገዛቻት አላስካ ከ50 ግዛቶች ውስጥ በቆዳ ስፋት አንደኛዋ ናት። አሁን ላስታውሳችሁ አሉ ፑቲን በንግግራቸው፣ በ1868 የተደረገውን የአላስካ ግዢ የወቅቱ የአሜሪካ ጋዜጦች ክፉኛ ተሳልቀውበት ነበር አሉ። አሁን ግን አሉ ፑቲን ሲቀጥሉ፣ አሁን ግን በወቅቱ ፕሬዝደንት በነበሩት አንድሩ ጆንስ ጊዜ የተፈጸመው ግዢ በተራው እነዛን ጋዜጦችና በእነሱ የሚገለጹትን በሙሉ ተሳልቆባቸዋል አሉ። ማለት ያኔ ሳቁ የዛሬዋን አላስካ ጥቅምና ፋይዳ ሲያዩ ምን ውስጥ ይደበቁ የሚል ነው። ባጭሩ ቁርጣችሁን ወቁ። ትላልቅ አገራት የግዛት መስፋፋት ወይም መሻት አሏቸው። የመሬት ልውውጥ ሽያጭ ማለታቸው ነው። በሽያጭ ውል አሊያም በወታደራዊ መንገድ ተቆጣጥረው ወደ ራስ ማካለል አኔክሴሽን ያለፈ የታሪክ ትዝታ ብቻ አይደለም፣ ዘመናዊ እውነታም ነው ሲሉ ፍርጥም ብለዋል። ግዛትን በኃይል ወይም በሌላ ማስገደጃ መንገዶች መውሰድን የሚከለክለው የተከታታይ ትውልዶች ዓለም አቀፋዊ ደንቦችን አልቀበልም ማለቱ ይህንን ያሉ ወገኖች ጉዳይ እንጂ እኛን የሚያሳስበን አይደለም አለ ፑቲን። ግሪንላንድን በተመለከተ ጉዳዩ አሁንም የእሷና የአሜሪካ ነው። ራሽያ ግን በበኩሏ የአርክቲክ ጥቅሞቿን ፊንላንድና ስዊድንን ከመሳሰሉ አደገኛ ኃይሎች በሚገባ ትከላከላለች ብለዋል። ምዕራባውያን ይህ ፑቲን ለፕሬዝደንት ዶናልድ ትራምፕ የግሪንላንድ አምሮትና መሻት ሰጡት ድጋፍ በጥብጧቸዋል። የአሜሪካ ኃይል ከአውሮፓ ሲሸሽ ክሬምሊን ብዙ የጠበቀችውንና በተለይ በዩክሬንና ቤላሩስ ላይ የሚፈልጉትን የተጽዕኖ ክልል ማስፈን የሚያስችላቸውን ባለ ብዙ ዋልታ ዓለም መልቲፖላር ወርልድ ለማጽናት አጋጣሚውን እየተጠቀሙበት ነው ይላሉ ፑቲን። ይላል የጽሑፉ ባለቤት ዘጋርዲያን። ከ2007ቱ የሙኒኩ የአውሮፓ ደህንነት ጉባኤ የጀመሩ የአሜሪካንን ጠቅላይነት ከማውገዝ ቦዝነው አያውቁም። ታሪክና ጊዜ ይህን ልፋታቸውን አይቶ ይመስላል ልክ እንደሳቸው የድህረ ጦርነት ስርዓት ላይ የሚሳለቅ አሜሪካዊ ፕሬዝደንት ሰጣቸው ይላል። አገራት ስለ ራሳቸው ጉዳይ እንጂ ስለሌላ አይመለከታቸውም የሚለው የቭላዲሚር ፑቲን ገዢ ሐሳብ ወይም መመሪያ ዓለምን በትርፍና ኪሳራ መነጽር ብቻ ከሚያዩትና በማንኛውም ከሁለተኛ ዓለም ጦርነት በኋላ የተመሠረቱ ድንበር ተሻጋሪ ድርጅቶችንና አጋር አገራትን ሁሉ በከባድ ጥርጣሬ ከሚመለከቱት ዶናልድ ትራምፕ አመለካከት ጋር ልክክ ግጥም ብሏል። በትራምፕ ዓይን በከፋ ጥርጣሬ የሚታዩ ወይም አሜሪካንን በቁሟ የሚግጡ የሚዘነጥሉ ሪፖፍ የሚያደርጉ ተብለው የተፈረጁት ድርጅቶች ከራሱ ከተባበሩት መንግስታት ድርጅት ይጀምራል። ዓለም አቀፉ የወንጀል ፍርድ ቤት፣ ራሱ 27 የአውሮፓ ሀገራት፣ ከራሳቸው በላይ የዘረጉት የአውሮፓ ህብረት ጃንጥላ፣ ሁሉም የተመሠረቱበትና የተቋቋሙበት ዓላማ ዶናልድ ትራምፕ እንደሚያዩት የአሜሪካን ደም ለመምጠጥ ነው። እነዚህ መሽገሮች የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ጥር ወር የውጭ ጉዳይ ሚኒስትርነት ሹመታቸውን በአሜሪካ ሕግ መወሰኛ ፊት ለማጸደቅ በተከራከሩበት መድረክ ሲናገሩ ይላል ዘጋርዲያን ሀተታ፣ የድህረ ጦርነት ዓለም አቀፋዊ ስርዓት ጊዜ ያለፈበት ያረጀ ያፈጀ መሆን ብቻ ሳይሆን አሁን እኛን ማጥቂያ መሳሪያ ሆኗል ብለዋል። ይህን የሚሉት በትራምፕ ካቢኔ ውስጥ በጣም ለዘብተኛው የሚባሉቱ
ሩቢዮ መሆናቸው ያስደነግጣል። ከሩቢዮ የከፉና የጸነፉቱ እንደ ምክትል ፕሬዝደንት ጄዲ ቫንስ ያሉቱ ደግሞ አሜሪካ አውሮፓን ለጣፈንታዋ ትታጣጥላ መውጣቷ እንዲፋጠን ብቻ ሳይሆን አልፎ ተርፎ የአውሮፓ አጋራትን በጠላትነት እንድታይ ይፈልጋሉ። አሜሪካ በዓለም ላይ የነበራት ኃያልነት እንደ ጎልማሳ ፀጉር ወደ ኋላ እየሸሸ ሲሄድ፣ በምትኩ ዋይት ሃውስ ምዕራባዊ ንፍቀ ክበብ ላይ ገዥነቱን አውጇል። አንዳንድ የፖለቲካ አያሴዎች ይህንን የዋይት ሃውስ የፖሊሲ አቅጣጫ ከ1823ቱ የሞንሮ ዶክትሪን ጋር ያነጻጽሩታል። የ1823ቱ የሞንሮ ዶክትሪን ማለት አሜሪካ ራሷን የምዕራባዊ ንፍቀ ክበብ ጠባቂ ስትል የሰየመችበት ወይም በተራ ቋንቋ ምዕራባዊ ንፍቀ ክበብ ጓሮዬ ነው ያለችበት። ምዕራባዊ ንፍቀ ክበብ ሰሜንና ደቡብ አሜሪካ ሲደመር የዙሪያ ገባው ውሃዎች፣ ውቅያኖሶችና ባህሮች ጭምር ማለት ነው። ሰሜን አሜሪካ ማለት አድማጭ ተመልካቾቻችን ራሷ ዩኤስኤን ጨምሮ 23 ሀገራትን ያካትታል። ይሁንና ዝርዝር ኪስ ይቀዳል ብለን ዋና ዋናዎቹን ብቻ ብንጠቅስ ወይም እንጥቀስ ከተባለ ዩናይትድ ስቴትስ አሜሪካ 1፣ ካናዳ 2፣ ሜክሲኮ 3፣ ግሪንላንድ 4 ናቸው። የፕሬዝደንት ዶናልድ ትራምፕ አስተዳደር ከወዲሁ ከአራቱ መካከል ቁጥር አንዷን የምድራችንን ግዙፏን ደሴት ግሪንላንድን ለ300 ዓመታት ቀኝ የገዛቻትን ዴንማርክን እህቴ ይችን ደሴት ለኛ ቀውሪልን፣ አለበለዚያ ደግሞ በጠመንጃ እንዋቀራለን ብለዋል። ዴንማርክ ነገር ዓለሟን ረስታ ጧ ብላ እንቅልፏን ከተኛች እንሆ ከዶናልድ ትራምፕ ወደ ሥልጣን መምጣት ወዲህ 2 ወር አለፋት። እንዲሁ አይኗን እንደገለጠች ኮርኒስ ጣራ እንዳየች መሽቶ ይነጋል። ካናዳም ቢሆን 51ኛ ግዛታችን ሆነሽ ቤታችንን ብትዳበይ ታተርፊያለሽ። ጎረቤቶኝ ይቀጥላል ያልሽ እንደው መሶቡን በታሪፍ ጅራፍ እናደርቋለን። ዳር ድንበረሽን ደግሞ ተገነሻኖንም ሂጂና ዘበኛሽን ፈልጊ እያሉ ነው ትራምፕ። ግሪንላንድና ካናዳ በሆዳቸው እንደምንምና እንደማንም ብለን ይችን 4 ዓመት ጎንበስ ብለን ማሳለፍ አለብን ብለው አምነው ይሆናል። ትልቁ ጥያቄ ትራምፕ ለ4 ዓመት ሥልጣን ብቻ ነው እንደ የመጡት? እሺ እሳቸውስ በአራተኛው የሥልጣን ዘመናቸው ዓመት እንደ ቀደምታቸው ጆ ባይደን ሁሉ ከመቃብር በፊት ወደሚገኘው የመጨረሻው የሕይወት ፌርማታ የአዛውንቶች መጦሪያ ገቡን በል። ትራምፒዝምስ እውነት በ4 ዓመት ዕድሜው የሚያረጅና የሚሞት እንዲህ ባጭሩ የሚቀጭ ይሆናልን? ጥያቄው ይሄ ነው። የዩክሬን ኃይሎች ራሽያ ከኩርስክ አባራ ድንበራቸው ላይ በማድረስ ላደረሰችባቸው ኪሳራ ምላሽ በሌላ የድንበር ከተማ ላይ በሰው አልቦች በመድፍና በሰራዊት የታገዘ ከፍተኛ ብዛት ያለው ማጥቃት መክፈታቸው ተሰማ። ዘገባዎች እንደሚሉት በሌላው የራሽያ የድንበር ግዛት ቤልጎሮድ ውስጥ የሚገኙ ከ20 በላይ መንደሮች የጥቃቱ ኢላማ ሆነዋል። ራሽያና ዩክሬን በቤልጎሮድ በኩል የ150 ኪሎ ሜትር ድንበር ይጋራሉ። የግዛቲቱ አገረ ገዢ ቪያችስላቭ ግላድኮቭ ያስታወቁትን ይህን ጥቃት የዩክሬን ጦር እስካሁን በይፋ አላረጋገጠውም። ዩክሬኖች ይህን ጥቃት ሲሰነዘሩት ኩርስክ ውስጥ ተቆጣጥረውት የነበረው 1000 ካሬ ኪሎ ሜትር ይዞታቸውን በራሽያ በተከፈተባቸው ከፍተኛ ማጥቃት ለቀው ለመውጣት መገደዳቸውን ተከትሎም ያደረጉት ምላሽ ነው ተብሎ ይታመናል። ኩርስክና ቤልጎሮድ ተጎራባች የራሽያ የድንበር ግዛቶች ናቸው። ባለፈው አርብ ምሽት በድኒፕሮ ክሪቪህና ሌሎች የዩክሬን ከተሞችና ማኅበረሰቦች ላይ ራሽያ የአየር ድብደባ አደረሰች ሲሉ የከሰሱት ፕሬዝዳንት ቮሎዲሚር ዜሌንስኪ በትናንቱ የምሽት ንግግራቸው ከአሜሪካ በኩል ጠንካራ ምላሽ እፈልጋለሁ ሲሉ ጠይቀዋል። ምላሽ እንጠብቃለን፣ በጣም ከባድ የሆነ ምላሽ ብለዋል። እሳቸው እንደሚሉት 172 የሚሆኑ የራሽያ ሰው አልቦች የዩክሬንን
የሲቪል መሠረተ ልማት አንኩተዋል። ጠንካራ ምላሽ በአስቸኳይ ያስፈልጋል። ከሁሉም በላይ ከአሜሪካና ከአውሮፓ እንደዚሁም በዲፕሎማሲ በሚያምን ማንኛውም የዓለም ሰው ብለዋል። ሲቀጥሉም ራሽያ ለሰላም መገደድ አለባት፣ ጫና ብቻ ነው የሚያስገድዳት ብለዋል። ዩክሬኖች ዳግም በሌላ አዋሳኝ የራሽያ ግዛት ላይ በዚህ መልኩ የዘመቱት መንደሮችን ተቆጣጥሮ ይዞ ለመቆየት ወይም ኩርስክ ውስጥ የቀሩ ወታደሮቻቸው የገጠማቸውን ጫና ቀለል ለማድረግ ያደረጉት ይሁን ወይም አይሁን አልታወቀም። ራሽያ ወታደሮቹ ወደ ሀገራቸው ሊሸሹበት የሚችሉትን ሱሚ የተባለ የዩክሬን የድንበር ግዛት ውስጥ ቦታ ለመያዝ እየተዋጋች መሆኗ ይታወቃል። የዩክሬን ጦር ኃይል ዋና አዛዥ ኦሌክሳንደር ስሪስኪ ባለፈው ሐሙስ በሰጡት መግለጫ ራሽያ ሱሚ ግዛት ውስጥ ቦታ ለመቆጣጠር እየሞከረች ነው ብለዋል። ትናንት ቅዳሜ ደግሞ የራሽያ መከላከያ ሚኒስቴር ጦሩ ሱሚ ውስጥ አነስተኛ መንደር መቆጣጠሩን ገልጾ ነበረ። ዘገባዎች እንደሚሉት የአሁኑ የዩክሬን የሰው አልቦች ወጀብ የመድፍ ድብደባና የሰራዊት ዘመቻ ያገዛው በቤልጌሮድ በርካታ መንደሮች ላይ የተነጣጠረው ማጥቃት የኩርስክ አይነት ዓላማ የለውም። የራሽያ ባለሥልጣኖች እንደሚሉት ይህ ጥቃት ጀመረው ከ2 ሳምንት በፊት ገደማ ድንበር ተሻጋሪ አያሌ ጥቃቶች በማድረግ ነው። ዩክሬኖች ምን ያህል እንደተሳካላቸው ግልጽ አይደለም። ሲኤንኤን እንደዘገበው ይፋ ያልሆኑ የራሽያ ምንጮች ዩክሬኖች ቤልጎሮድ ውስጥ አያሌ ኪሎ ሜትሮች ወደ ውስጥ ዘልቀው ገብተዋል። አንድ የራሽያ ወታደራዊ ጸሐፊ ትናንት እንደከተበው ዩክሬኖች ቤልጎሮድ ውስጥ የምትገኝ ፖፖቭካ የተባለች መንደርን ተቆናጠዋል። ከባድ ፍልሚያም ቀጥሏል ብሏል። በምስራቃዊ ጦር ግንባር የራሽያ ኃይሎች በዶኔትስኳ ፖክሮቭስክ ቀየም ያላቋረጠ ጥቃት እያደረጉ ነው። ዲፕ ስቴት የተባለ ይፋዊ ያልሆነ የዩክሬን ድረገጽም እንደገለጸው የአሁኑ የራሽያ ማጥቃት በዚህ ዓመት ከተካሄዱት ሁሉ የፋመና የጋመ ከፍተኛው ነው ብሏል። ዲፕ ስቴት ሲጽፍ ዩክሬኖች ካለፈው ጥር ወር ጀምሮ ግዛት እየለቀቁ የሚሄዱበትን ፍጥነት መቀነስ ችለዋል ብሏል። በደቡብ ግንባር በዛፖሪዥያ በኩልም ሁኔታው ለዩክሬኖች እየተበላሸባቸው ነው። የዩክሬን ጦር ቃል አቀባይ ቭላዲስላቭ ቮሎሺን እንደገለጹት ከትናንት በስቲያ አርብ ቃል አቀባዩ እንደገለጹት አነስተኛ የእግረኛ ቡድኖችን በመጠቀም ራሽያ በርካታ ጥቃቶች እያካሄደች ትገኛለች። ይህም ማጥቃቷ በየዕለቱ ቁጥሩ እየተበራከተ መጥቷል ብለዋል። ራሽያኖች ዘገባዎች እንደሚሉት ሼቼርባኪ የተባለች ከተማ ሲገቡ ታይቷል። የራሽያ መከላከያ ሚኒስቴር ከተማዋ በራሽያ ኃይሎች በትናንትናው ዕለት መያዟን አስታውቆ ነበረ። ራሽያ በዛፖሪዥያ ግንባር እስከ 70,000 ጦርና በመቶዎች የሚቆጠሩ ታንኮችና መድፎችን ሳታሰልፍ እንዳልቀረች ኮንስታንቲን ማሽቪትስ የተሰኙ የዩክሬን ወታደራዊ ተንታኝ ይገልጻሉ። ራሽያ የዛፖሪዥያን 3/4ኛ ግዛት ተቆጣጥራ ትገኛለች። ይህ አዋዜ ልዩ ነው። አድማጮች፣ ከጦር ግንባር የሚሰሙት ዜናዎች ሁለቱ ሀገሮች በይፋ ለተኩስ አቁም እየተደራደሩ መሆኑ ቢገለጽም ሳውዲ አረቢያ በመመላለስ በተግባር ግን መሬት ላይ ያለው ውጊያ እንደሰማችሁት በሁለቱም በኩል ተጧጥፎ መቀጠሉ ነው የሚገለጸው። በተለይም በዚህ ዜና ላይ እንደሰማችሁት ፖክሮቭስክ በተባለችው በምስራቃዊ ግንባር የምትገኘውን ቁልፍ ከተማ ራሽያኖች ምንም እንኳ በተለያየ በዙሪያዋ የተለያዩ መንደሮችን የያዙና ከአንድ አቅጣጫ 1 ኪሎ ሜትር ሲቀራቸው በስተቀረ አጠገብ ድረስ መምጣታቸው የታወቀ ቢሆንም ከተማዋን መቆጣጠሩ ላይ አያሌ ወራት አልፈዋል። አሁን ያለው ዘገባ የሚያሳየው ግን ራሽያኖች በዛ ግንባር እየከፈቱ ያሉት ማጥቃት የማያቋርጥ በላይ የሚደራረብና የሚቀያየር መሆኑን ከመግለጹ አኳያ ራሽያ ይችን ቁልፍ የመናኸሪያ የትራንስፖርት መናኸሪያ ከተማ ለመያዝ ኃይለኛ ዘመቻ ላይ መሆኗን ያሳያል። የፖክሮቭስክ መያዝ በምስራቃዊ ጦር ግንባር ለተሰማራው የዩክሬን ጦር
የስንቅና ትጥቅ ማቅረቢያም ሆነ ቁስለኛን ማውጫ የተለያዩ የሎጂስቲክስ አቅርቦቶችን ለመቁረጥ የሚያስችላት ሊሆን ስለሚችል የዶኔትስክ ጦርነትን ወደ መጨረሻው ምዕራፍ ለማሻገር እጅግ ወሳኝ የስትራቴጂክ ቦታ መሆኗ በተደጋጋሚ ሲነገር ቆይቷል። እንዳልኳችሁ በራሽያ ጦርና በዩክሬን ጦር መካከል የሚካሄደው ፍልሚያ በዚች ቁልፍ ከተማ 1-2 ኪሎ ሜትሮች ርቀት ላይ መሆኑ የሚገርም ነው። በዚህን ያህል ጊዜ ለወራት እየተዋጉ እየወደቁ እየተነሱ ከተማዋ ሳትያዝ ነው የምትገኘው። አሁን ግን ከጦር ግንባር የሰማነው ራሽያ ሰስቴንድ አታክ በላይ ያልተቋረጠ ጥቃት በማድረግ ላይ ነች የሚለውን ስናይ ምናልባት በዚህ በኩል አንዳች ፍጻሜ ለማድረግ ግፊት እንዳለ የሚያሳይ ነው። በፖክሮቭስክ እንደሰማችሁት አንድ ከተማ ተይዛለች። ይህ የራሽያን ጦር 3/4 የነበረውን የግዛቱን ይዞታ የበለጠ እንዲያጠናክር የሚያስችለው ነው። በሌላ በኩል ደግሞ የዩክሬኖች በቤሎጎሮድ በኩል ከ20 በላይ መንደሮች ላይ ነው ጥቃት ዘመቻ የከፈቱት ነው የተባለና ውጤቱ አልታወቀም። ነገር ግን አንዳንድ ይፋዊ ያልሆኑ ምንጮች በአያሌ ኪሎ ሜትሮች ጥሰው ወደ ውስጥ ለመግባት ችለዋል የሚለውን ግምት ስናስገባ ምናልባት ከነዚህ ከተጠቀሱት መንደሮች ውስጥ ምን ያህሎቹን ይዘው ይሆን ወይም ደግሞ ጦርነቱ በምን መልክ ነው ያለው? በእርግጥ እንደ ኩርስክ አይነት ኃይልን አጠናክሮ አስገብቶና ይዞታ መስርቶ በቦታው ላይ የሚቆይ ውጊያ ለማድረግ የታለመ እንዳልሆነ የተለያዩ ምንጮች መግለጻቸውን ሰምተናል። ይሁንና ቤልጎሮድ ውስጥ ዩክሬኖች ሰርገው በገቡባቸው ቦታዎች ምን ያህል መንደሮችን በምን መልኩ ይዘው እንደሚገኙ ወይም ውጊያው በምን መልክ እየተካሄደ እንደሚገኝ ዝርዝር ዘገባዎች እየወጡለት አይደለም። እስካሁን ድረስ ይህንን በነገራችን ላይ ዩክሬን በይፋ አላመነችም ወይም እንዲያነት ጥቃት በማድረግ ላይ ነን ስትል አላስታወቀችም። ይህንን እየሰማን ያለነው ከቤልጎሮድ አገረ ገዢ ነው። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት